ሰላም አድማጭ ተመልካቾቻችን ሳምንታዊ የጥበብ አይኖች መሰናዷችን አሁን ጀምሯል። የጥበብ አይኖች መሰናዶ የአማራ ሚዲያ ኮርፖሬሽን ከወልዲያ ዩኒቨርሲቲ ጋር በትብብር ወደ እናንተ የምናደርሰው ፕሮግራም ነው። የዛሬው ፕሮግራማችን የዩኒቨርሲቲውን 14ኛ ዙር የተማሪዎች ምረቃ ላይ ትኩረት ያደርጋል። የምረቃ ሂደቱን በወፍ በረር ለእናንተ ለማስቃኘት እንሞክራለን። ከዝግጅቱ ጋር ካሳሁን ኃይለ ሚካኤል ከእናንተ ጋር አለሁ። በካሜራ አህመድ ተሾመ አብሮን ይቆያል። መልካም ጊዜ። ሁሌም ታሪክ ሰሪ አገር ወዳድ ዜጋ ወገንን አክባሪ የሳይንስና ቴክኖሎጂ ተመራማሪ አምራች ዜጋ ታታሪና ስራ ፈጣሪ ጥናትና በምርምር መሪ ሆናችሁ ለወገንና ለሀገር እድገት ለህዳሴያችሁ አሻራ ጣሉ አርያም ሁኑ ለወገናችሁ። እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ። አባላት በዚህ ሰዓት በመግባት ላይ የሚገኙት ሞቅ ደመቅ ባለ ጭብጨባና ክብር ልትቀበሉ ይጠይቃለሁ። ወልዲያ ዩኒቨርሲቲ በብዙ መሪዎች፣ በብዙ ምሁራን፣ በብዙ አንጋፋ ሰራተኞች ትጋት የተገነባ ተቋም ነው። ዛሬ የምናየው እድገት የብዙ እጆች የዓመታት ልፋት፣ የብዙ አእምሮዎች ትብብርና ቅብብሎሽ ውጤት ነው። ስለዚህ በዚህ አጋጣሚ ተቋሙን በየዘመኑ ለመሩ በተቋሙ ውስጥ በተለያየ የሙያ ዘርፎች ተሰማርተው ሲያገለግሉ የነበሩ ራዕይ ላበረከቱ እና መሰረት ላኖሩ የቀድሞ አመራሮችና አንጋፋ ሰራተኞች እና ለሁሉም የዩኒቨርሲቲው ማህበረሰብ ልባዊ ምስጋናዬን ለማቅረብ እወዳለሁ። ወልዲያ ዩኒቨርሲቲ ኦፕን ማይንድ ኦፕን አይስ በሚለው መሪ ቃሉ እየተመራ በመማር ማስተማር በምርምርና በማህበረሰብ አገልግሎት ዘርፎች ብቁ ተወዳዳሪና ሀገር ወዳድ ዜጎችን ለማፍራት በትጋት እየሰራ ይገኛል። ተቋማችን ከተመሰረተበት ጊዜ ጀምሮ የሀገራችንን የልማት እድገትና ጉዞ ሊያፋጥኑ የሚችሉ ብቁ በእውቀትና በክህሎት የታነጹ ባለሙያዎችንና መሪዎችን ለማፍራት በትጋት ሲሰራ ቆይቷል፣ እየሰራም ይገኛል። ዛሬም በ14ኛው የምረቃ ፕሮግራም ይህንን ታላቅ ሀገራዊ ኃላፊነት በተሟላ መልኩ እየተወጣ መሆኑን በደስታ ለመግለጽ እወዳለሁ። በአሁኑ ወቅት ተቋማችን የትምህርትና ስልጠና አድማሱን በማስፋት በቅድመ ምረቃና በድህረ ምረቃ መርሃ ግብሮች በአጠቃላይ በአሁኑ ወቅት 53 የመጀመሪያ ዲግሪ፣ 78 የሁለተኛ ዲግሪና 3 የዶክትሬት ፕሮግራሞችን በመክፈት ጥራት ያለው ትምህርት በመስጠት ለሀገራችን የሰው ኃይል ልማት አስተዋጽኦ እያበረከተ ይገኛል። በ2018 ዓ.ም የምረቃ ፕሮግራማችንን በመጀመሪያ ዲግሪ መርሃ ግብር 718 ተማሪዎችን፣ በሁለተኛ ዲግሪ መርሃ ግብር ደግሞ 271 ተማሪዎችን እንዲሁም 75 በከፍተኛ ትምህርት ዲፕሎማ ወይም ኤችዲፒ በድምሩ 1064 ተማሪዎችን ዛሬ ለሀገራችን የሰው ኃይል ልማት ለማበርከት ተዘጋጅተናል።
ውድ የዛሬ ተመራቂዎቻችን በመጀመሪያ በቆይታችሁ በርካታ ፈተናዎችንና ውጣ ውረዶችን አልፋችኋል። በትዕግስትና በጠንካራ ስራ ለዚህ ድንቅ በመብቃታችሁ በድጋሚ እንኳን ደስ አላችሁ እላለሁ። ዛሬ የምትቀበሉት ወይም ደግሞ የተቀበላችሁት ዲግሪ የረጅም ጉዞ ፍጻሜ ሳይሆን የአዲስ ምዕራፍ መጀመሪያ ነው። አሁን ወደ እውነተኛው ዓለምና ወደ ስራው መስክ እየተቀላቀላችሁ ትገኛላችሁ። ከእንግዲህ በኋላ ከእናንተ የሚጠበቁ ሁለት ታላላቅ ኃላፊነቶች ይኖራሉ። ስራ ፈጣሪ መሆን እንጂ ጠባቂ አለመሆን። የምንገኝበት ዓለም ተለዋዋጭና ተወዳዳሪ እንደመሆኑ መጠን ስራ ፈጣሪ መሆንም አስፈላጊ ነው። ስለዚህ ችግርን በእድል የምትቀይሩ፣ ፈጠራን የምታበረታቱ፣ ለማህበረሰባችሁ እሴት የምትጨምሩ ዜጎች እንደምትሆኑ ጥርጥር የለኝም። ከዚህ ተቋም የቀሰማችሁትን እውቀት፣ ክህሎትና አመለካከት ተጠቅማችሁ ራሳችሁንና ማህበረሰባችሁን የሚጠቅሙ አዳዲስ የሥራ እድሎችን የምትፈጥሩ የለውጥ ኃይሎች እንደምትሆኑ እተማመናለሁ። ለሀገር የሚቆረቆር ዜጋ በመሆን በሄዳችሁበት ቦታ ሁሉ የሰላም የፍቅርና የአንድነት አምባሳደር እንድትሆኑ ጥሪ ያቀርባለሁ። ለሀገራችሁ እድገትና ለወገናችሁ መታደም እድገት በቅንነትና በታማኝነት እንድታገለግሉ ጥሬን አስተላልፋለሁ። ክቡራን የተመራቂ ተማሪ ወላጆች፣ ዛሬ የምናከብረው የልጆቻችሁን ስኬት ብቻ አይደለም፣ የእናንተንም ትዕግስት፣ ድጋፍና መስዋዕትነት ጭምር ነው። ልጆቻችሁ ቤታቸውን ትተው የኖሩበት የተማሩበትና የተቀረጹበት ተቋም ይህ ወልዲያ ዩኒቨርሲቲ ነው። በቀጣይ በተቋማችን ጉዞ ከጎናችን እንደምትቆሙ ጥርጥር የለኝም። ውድ ተመራቂዎች፣ ወልዲያ ዩኒቨርሲቲ እናንተን እዚህ ደረጃ ለማድረስ በርካታ ተዋናዮች የድርሻቸውን ተወጥተዋል። በልዩ ሁኔታ የከተማ አስተዳደሩ ተቋሙን በባለቤትነት ስሜት በመደገፍ የሃይማኖት አባቶች፣ የሀገር ሽማግሌዎች ለሀገር ሰላምና ለልጆቻችን ደህንነት በጸሎታቸውና በምክራቸው አብረው ቆይተዋል። በልዩ ሁኔታ የመንግስት አገልግሎት ሰጪ ተቋማት ለምሳሌ እንደ መብራት ኃይል፣ ቴሌኮሙኒኬሽን፣ የውሃ ስራዎች፣ የወልዲያ ሆስፒታል የመሳሰሉ ከዩኒቨርሲቲው ጋር እጅና ጓንት በመሆን ጉዟችንን አቃንተውልናል። እስካሁን ድረስ ያለማቋረጥ ለሰጣችሁን ዘላቂ ድጋፍ መምህራንና ሰራተኞች በቁርጠኝነት በከፍተኛ የሙያ ስነ ምግባር ተማሪዎቻችሁን እዚህ ስላደረሳችሁ እናንተም ልትኮሩ ይገባል። እንኳን ደስ አላችሁ እላለሁ። ዘንድሮ በተሰጠው ሀገራዊ መውጫ ፈተና የተማሪዎቻችን ከፍተኛና አመርቂ ውጤት እንዲያስመዘግቡ ሌት ተቀን ለደከሙት የትምህርት ክፍሎች፣ ኮሌጆች፣ መምህራን እና ሰራተኞች ልዩ ምስጋናዬን አቀርባለሁ። ሌሎች የትምህርት ክፍሎችም ይህንን አርአያነት ያለውና ውጤታማ ስራ አጠናክረው እንደሚቀጥሉ ተማመናለሁ። በመጨረሻ ይህንን የምረቃ ዝግጅት ደማቅ ለማድረግ የማይረሳ ለማድረግ እንዲያምር ለማድረግ ከጎናችን ለተሰለፋችሁ ሁሉ እጅግ አድርጌ አመሰግናለሁ። በዚህ ስነ ስርዓት በስኬት ለማጠናቀቅ ሌት ተቀን ለደከማችሁ የምረቃ የኮሚቴ አባላቶቻችን በሙሉ ልዩ ምስጋናን አቀርባለሁ። የምታስታውሱት፣ የምትደሰቱበት፣ የምትኮሩበት የታሪካችሁ አካል እንደሚሆን እተማመናለሁ። ዩኒቨርሲቲያችን በመሪ ቃሉ አእምሮ ሲከፈት አይኖች ሁሉ ማየት ይችላሉ ይላል። ዛሬ ግን እኔ አንድ ሀሳብ እጨምርላችኋለሁ። ከአእምሯችንና ከአይናችን በተጨማሪ ለፍቅር፣ ለሰላም፣ ለመተባበርና ለመተሳሰብ ልባችንንም እንክፈት እላለሁ። አመሰግናለሁ። በዚህ ታላቅ ዕለት በታሪካዊቷ የእጁ ምድር በፊታችሁ ተገኝቼ የክብር እንግዳ ሆኜ መልእክት እንዳስተላልፍ በመጋበዜ የተሰማኝን ልባዊ ደስታ ለመግለጽ እወዳለሁ። ውድ የዛሬ ሙሽሮች፣ ሳይደክሙ አይታፈስም፣ ሳይዘሩ አይታጨድም እንዲሉ አባቶቻችን፣ እናንተ ዛሬ የለበሳችሁት ጥቁር ካባና የጫናችሁት ቀውት ዝም ብሎ የመጣ ሳይሆን የወራት እንቅልፍ ማጣት፣ የዓመታት የንባብ ድካምና የደረጃ ፈተናዎች። ውድ ተመራቂዎች፣ ላለፉት ዓመታት የከረማችሁባት ወልዲያ ከተማና ዩኒቨርሲቲያችሁ ዛሬ በኮሪደር ልማትና በልዩ ልዩ ፕሮጀክቶች ተውበው አዲስ ቱራን በመታደስ ላይ ያለችውን የፍቅር ከተማ ይህች ወልዲያ
የላይኛውን ገጽታችሁ በከፊል ያያችሁ ቆይታችኋል። እርግጥ ነው የጀመርነውን ጨርሰን አዲስቷን ወልዲያ ሙሉ ለሙሉ አሳይተን ቢገኛችሁ ደስታችን እጥፍ ድርብ ይሆን ነበር። ሆኖም ግን የተማረ ሰው ሀገሩ ሁሉ ቤቱ ነው እንዲሉ ወልዲያን በነበረችበት ትዝታ ብቻ ሳይሆን ወደፊት ለስራ፣ ለጉብኝት፣ ለንግድና ለኑሮ የምትመርጧት ተመራጭ ከተማ እንደምናደርጋት ዛሬ ከፊታችሁ ቆሜ ቃል ልገባላችሁ እወዳለሁ። ክቡራትና ክቡራን፣ በዛሬው ዕለት የምንገኘው የሰው ልጅ ስልጣኔ በዲጂታል ትራንስፎርሜሽን ማህበር ውስጥ በከፍተኛ ፍጥነት እየተቀየረ ባለበት የታሪክ ምዕራፍ ላይ ነው። ቴክኖሎጂው ለሰላምና ለፈጠራ እንደሚውለው ሁሉ ለጥላቻና ለግጭቶችም መሳሪያ እየሆነ መጥቷል። በመሆኑም ይህን የዲጂታል ጸጋ ከዓለም ነባራዊ ሁኔታ ጋር አጣጥመን በከፍተኛ የኃላፊነት ስሜትና በጥበብ እንድንመራው ጥሬን አቀርባለሁ። ውድ የከተማችን ነዋሪዎችና እንግዶቻችን፣ የእጁ መናገሻዋ ታላቁ የራስ አሊ ከተማ ወልዲያ ከተማችን ዛሬ በልማት ጎዳና ላይ ትገኛለች። ከከተማ የኮሪደር ልማት እስከ ከተማ አውቶቡስ አገልግሎት ድረስ አዳዲስ መገለጫዎችን እያገኘች ነው። ወልዲያ ለእውቀትና ለጥበብ ባለቤቶች እውቀትና መታሰቢያ በመስጠት ለባለቅኔው ሙሉጌታ ተስፋዬ ቤተ መጻሕፍት ለዶክተር አረጋኸኝ በአረቡ አደባባይ ሐውልት አቁማ ውለታቸውን እያስታወሰች ትውልድ በመቅረጽ መስመር እየዘረጋች ትገኛለች። ውድ የዛሬ ተመራቂዎች፣ ዛሬ የምታገኙት ዲግሪ የጉዟችሁ ማብቂያ ሳይሆን የትልቅ ስኬታችሁ መጀመሪያ ነው። ነገ በሀገሪቱ ከፍተኛ ውሳኔ ሰጭነት ቦታ ላይ እንደምትቀመጡ ስመጥር ተመራማሪዎች፣ የኢኮኖሚ ማህበራዊ የሌሎች የሙያ ዘርፍ መሪዎች እንደምትሆኑ ሙሉ እምነት አለ። ለዚህ ደግሞ ከእውቀት ማዕበሉ ጋር ለመራመድ ሁሌም ተማሪ ሆኖ መቀጠልና ለቀጣይ የሁለተኛ እና የሶስተኛ ዲግሪ ትምህርታችሁ ራሳችሁን ዛሬውኑ ማዘጋጀት ይጠበቅባችኋል። በተሰማራችሁበት ሙያ መስክ ሁሉ በፈጠራ የታገዘ ስራን በመፍጠር ለችግር መፍትሄ አፍላቂ በመሆን በዩኒቨርሲቲያችሁና ሌት ተቀን የደከሙላችሁን መምህሮቻችሁን የምታኮሩ እንድትሆኑ አደራዬ ላቅ ያለ። በመጨረሻም በሰላም ለዚህ ታላቅ የምረቃ ስነ ስርዓት ያበቃልን ፈጣሪ እያመሰገንኩ አሁንም ሀገራችን ወደ ተሻለ መረጋጋትና ሰላም ገብታ ልማታችንን እንድናሳካ ፈጣሪ ሀገራችንና ሕዝቦቿን ይባርክ እላለሁ። በድጋሚ ውድ ተመራቂዎች፣ የተመራቂ ቤተሰቦች፣ መላው የዩኒቨርሲቲ ማህበረሰብ እንኳን ደስ አላችሁ፣ እንኳን ደስ አለን እላለሁ። መልካም የነገ ስኬት። አመሰግናለሁ። ፕሮግራማችን እንደቀጠለ ነው። አድማጭ ተመልካቾቻችን የወልዲያ ዩኒቨርሲቲ በ14ኛ ዙር የተማሪዎች ምርቃን ፕሮግራም ነው እየተከታተላችሁ ያላችሁት። ስነ ስርዓቱ ለየት የሚያደርገው በዩኒቨርሲቲው ከተመሰረተ ጀምሮ በተለያየ መስክ አገልግሎት ሲሰጡ የነበሩ ሰራተኞችን እንዲሁም ደግሞ በስራ ኃላፊነት በፕሬዝዳንትነትና በምክትል ፕሬዝዳንትነት ሲያገለግሉ የቆዩ የስራ ኃላፊዎችን እውቅናና ምስጋና ሰጥቷል። ከዛም ባሻገር ደግሞ በተማሪዎች መውጫ ፈተና ሁሉንም ተማሪዎች ያሳለፉ የትምህርት ክፍሎችንም እውቅና ሰጥቷል። ከፍተኛ ውጤት ላመጡ ተማሪዎችም ደግሞ እንደዚሁ ተመሳሳይ የማበረታቻና እውቅና ሰጥቷል። እነዚህን ሁነቶች እየተከታተልን እንቆያለን ከዝግጅታችን ጋር። አሁንም አብራችሁን ቆዩ። ለአለፉት ዓመታት የቀድሞ ምክትል ፕሬዝዳንቶች ሆነው ሲያገለግሉ የነበሩ ዶክተር ቢሆነኝ አያሌው እንቀጥላለን። የቀድሞው አስተዳደር ዘርፍ ምክትል ፕሬዝዳንት ዶክተር ፋሲል ንጉሴ፣ የሚቀጥሉት አቶ ይሄነው በላይ የቀድሞው የተቋማዊ ልማት ምክትል ፕሬዝዳንት፣ የመጨረሻው የቀድሞ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ሱልጣን መሐመድ። ወደ ቀጣዩ የእውቅና ዘርፍ እናልፋለን። እሱም የሽኝትና የምስጋና ስነ ስርዓት ይሆናል። የሽኝትና የምስጋና ስነ ስርዓቱ ለአለፉት 6 ዓመታት ዩኒቨርሲቲውን በፕሬዝዳንትነት ያገለገሉ ለነበራቸው 6 ዓመታት የላቀ አገልግሎት ዛሬ የሽኝት ስነ ስርዓት ስላልተደረገላቸው በዚህ ታሪካዊ ቀን በክብር በተማሪዎቻቸው ፊት ለመሸኘት ታስቦ ነውና ዶክተር አበበ ግርማን የወርቅ ሜዳሊያ የወርቅ ሐብል በአንገታቸው ላይ ያደረጉ ነው የሚገኙት። እጅግ ግዙፍ የወርቅ ሐብል ነው። አመስግኑልኝ በጭብጨባ። ለዶክተር ይገባቸዋል። በጭብጨባ በጭብጨባ።
እናመሰግናለን። የሚሄዱበት ሁሉ መልካም የሥራ ጊዜ እንዲገጥማቸው በድጋሚ በጭብጨባ እንድትመኙላቸው ጠይቃለሁ። እናመሰግናለን። ላለፉት 6 ዓመት ያገለገሉንን ፕሬዝዳንት በዚህ በአማረ ሁኔታ በክብር ሸኝተናል። በክብር ይቀመጡልናል ማለት ነው። ላለፉት በርካታ ዓመታት በዩኒቨርሲቲያችን በተለያየ የሥራ ዘርፎች አገልግለው ዛሬ በጡረታ በክብር የወጡ የቀድሞ ሰራተኞች አቶ እሸቱ ማርዬ በጭብጨባ እንሸኛቸዋለን። እነዚህም የሀገር ኩራት አቶ ኪዳነ ማርያም ጌታሁን፣ መምህር ጸሐፈ ለዓለም ገብረ አምላክ፣ አቶ ፈንታው ባህሩ፣ አቶ አብርሃ ተሻለ፣ ወይዘሮ ፈንታዬ መርሶ፣ አቶ አሸንፍ አበጋዝ እነዚህ 11 በጡረታ በክብር የወጡ የቀድሞው የወልዲያ ዩኒቨርሲቲ ሰራተኞች በዛሬው 14ኛው ዙር የወልዲያ ዩኒቨርሲቲ ምረቃ መርሃ ግብር ላይ እውቅና የሚሰጣቸው እንግዶቻችን የቀድሞው ተቋማችን ሰራተኞች በጡረታ የተገለሉ ናቸው። ክብር ይገባቸዋል። ድጋሚ ክብር ስጡልኝ። የወልዲያ ዩኒቨርሲቲ በከፍተኛ ትምህርታዎች ቁጥር 650/201 ዓመተ ምህረት ንዑስ አንቀጽ 2 በተሰጠው ኃላፊነትና በዩኒቨርሲቲው ሴኔት ሌጅስሌሽን መሰረት በመደበኛና በኤክስቴንሽን መርሃ ግብር ሲሰጥ የነበረውን ስልጠና በሚገባ በማጠናቀቃችሁ የዩኒቨርሲቲው ሴኔት ሰኔ 18 2018 ዓ.ም ባደረገው ስብሰባ በመጀመሪያ ዲግሪ ወንድ 516 ሴት 202 በድምሩ 718 በሁለተኛ ዲግሪ ወንድ 236 ሴት 35 ድምር 271 በኤችዲፒ ፕሮግራም ወንድ 66 ሴት 9 በድምሩ 75 በአጠቃላይ በሁሉም መርሃ ግብሮች ወንድ 818 ሴት 246 በድምሩ 1064 ተማሪዎችን እንድትመረቁ ወስኗል። በመሆኑም ለዚህ በመብቃታችሁ እንኳን ደስ ያላችሁ እያሉ መመረቃችሁን ለማረጋገጥ የቆባችሁ መነሳነስ ከቀኝ ወደ ግራ እንድታዛውሩ በአክብሮት እጠይቃለሁ። የተመረቃችሁ ሁሉ በመሰል በድጋሜ እንኳን ደስ አላችሁ። እጅግ ልብ የሚሰቅል የዋንጫ ተሸላሚ ተማሪ እወጃና የሽልማት መርሃ ግብሩን የሬጅስትራል አልሙናይ ዳይሬክተሩ ያበስሩልናል። ድብልቅልቅ ባለ ክብር አጅበን ዋንጫውን እናስረክባለን። የ2018 ዓመተ ምህረት ከሚመረቁ መደበኛ ተማሪዎች መካከል የዋንጫ ተሸላሚ ተማሪያችን ተማሪ ዳዊት ብርሃን ደሳለ ነጥብ 97 በማምጣት ያው የዩኒቨርሲቲያችን የዘንድሮ ዓመት ዋንጫ ተሸላሚ ነው። እንኳን ደስ ያለ። ዋንጫውን ከፍ አድርጎ እያሳየ ነው። በክብር አመስግኑት፣ አክብሩት። ክብር ይገባዋል። እናመሰግናለን። የወልዲያ ዩኒቨርሲቲ አልሙናይ ዳይሬክተር የሆኑት ለረጅም ሰዓት የምረቃ መርሃ ግብሩን በሕጉና በአግባቡ መሰረት ስለመሩልን ምስጋናችን እጅግ የላቀ ነው። ስሜ ዳዊት ብርሃን ይባላል። የኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ተማሪ ነኝ። ያመጣሁት ውጤት 3.97 ነው። ከ60% በላይ ኤቻርጅ አለኝ። አንደኛ የተለመደውን ተግቶ ማንበብና መምህሮችን እንትን በማለት ነው ይሄን ውጤት ያመጣሁት። በእነሱን በመከታተል አስፈላጊ እንትኖችንም የሚያስፈልጉ ነገሮችንም ከዲፓርትመንትም ከመምህራኖችም ጋር በእንትን በማለት ነው ይሄን ውጤት ያመጣሁት ማለት ነው። እኛ በተለየ ሁኔታ በጦርነት 6 ዓመት 1 ዓመት ተጨምሮብን ያን ሁላ አሳልፈን ነው እዚህ የመጣ ነው። እናቴን፣ አባቴን፣ ጓደኞቼን፣ ቤተሰቦቼን
እዚህ ግቢ ያሉ ብዙ ሰዎች እዚህ ደረጃ እንድደርስ ብዙ ያገዙኛል። ፈጣሪንም ሁሉንም አመሰግናለሁ፣ ወዳቸዋለሁ። የነገ ህልም ምን ይሆን? እንግዲህ ብዙም ሰራቸው ስራሉ በግሌም ብዙ ፕሮግራሚንግ ላይ ምንም ስላለሁበት ብዙ ስታርታፖችም የራሴ ያሉኝ በዚሁም ዘርፍ እቀጥላለሁ ተስፋ አደርጋለሁ። እንደ አባት የተሰማኝ ስሜት እኔ እጅግ በጣም ተደስቻለሁ። ያው ልጄ ከታች ጀምሮ ከኬጂ ጀምሮ አንደኛ እየወጣ ነው ያለፈው። ምንም የደረጃ ብርቃችን አይደለም፣ ጎበዝ ነው በቃ። እንደገና አሁን እሱ ከትምህርቱ ይልቅ ወደ ፈጠራ እና ሳይንስና ወደ ማትስና ወደ ፊዚክስን ስለሚያዘንብል ብዙ ጊዜ የፈጠራ ስራዎች አሉት። በግሉ በጣም ፈጠራ ስራ በጣም ነው የሚሰራውና ያው ለዛም ጎበዝ ስለሆነ በጣም ነበር የምንከታተለው። ወይዘሮ ፀሐይነሽ ተሰማ እባላለሁ። የዳዊት ብርሃን እናት ነኝ። ዛሬ አይደለም ሁሌም አርአያ ነው ለልጆቼ። እሱን ተከትለው ሁለቱም እህቶቹ ተሸላሚ በአንደኛ ደረጃ የሚወጡ ናቸው። ዛሬ አይደለም አርአያነቱ ቀደም ሲል የጀመረ ነው። አሁን ደግሞ የበለጠ አርአያ ነው። ልጆቹም እያዩ ነው። ከዚህ የበለጠ ይሆናሉ ብዬ ልጆችን ደግሞ በእግዚአብሔር ተስፋ አደርጋለሁ። ስሜ አስቴር ደሪሳ እባላለሁ። ፓብሊክ ሄልዝ ጤና ዲፓርትመንት። የትምህርት ቆይታዬ ደስ የሚልና አሪፍ ጊዜያቶች ነበሩንና ህዝብ ጋር ስለምንገናኝ ሆስፒታል ምናምን ፕራክቲስ ስንወጣ አሪፍ ቆይታ ህዝብ ጋር ግንኙነት ስላለን አሪፍ ቆይታ ነበርንና ለስኬቴ ደግሞ ለመጀመሪያ እግዚአብሔር ይመስገን፣ ቀጣይ ደግሞ ቤተሰቦቼንና ወልዲያ ዩኒቨርሲቲ ማመስገን ፈልጋለሁ። ሌላው ደግሞ ስንመጣ እንደዚህ አልነበረም ያየን ሁኔታና ስንመጣ የተለያዩ ነገሮችን እየሰማን በፖለቲካ ምክንያቱም ይሁንና ሁኔታው ሰላም ስላልነበረ እንደዚህ ብዙ ነገሮች እየሰማን ነበር የመጣ ነው። ስንመጣ ግን እዚህ ያየነው ወልዲያ ህዝብ ፍቅርና በጣም ፍቅር አሳይቶናል። ወልዲያ ህዝብን እንወዳቸዋለን። ኑሩልን። ማቲኮ ወጋማ ከነነት ደደቡዳኒ የሮ ከናፊ ጉያራቲ ነጌሳን ባየ ሲንገላቴፈቹን በርባዳ አርሜኮ አበሩ ጉድና ጀራምቱ ባየን ሲጃለጣ ባየን ሲከበጃ ናፍትራጩ። ስሜ ሶፊያ ሙስጠፋ ይባላል። የመጣውበት ሀገር ሚዛን ቴፒ የሚባልበት ሀገር ነው እና እነዚህ ልጆችን ለማስመረቅ ብዬ ነው ወልዲያ የመጣሁት። ወልዲያ ዩኒቨርሲቲን በጣም በጥሩ ሁኔታ ነው ያገኘዋት። እንደተወራውም አይደለም እንደተፈራውም አይደለም። እንዳልሄድ ሁሉ እንዳልመጣ ሁሉ ብዙ ነገሮችን እየሰማው የነበረ ግን ከልጆቼ የሚበልጥብኝ ነገር የለም ብዬ ይሄንን ሁሉ አቋርጬ መጥቻለሁ። ባየሁት ነገሮች ደግሞ በጣም ተደስቻለሁ። ከሚባለው በላይ ድንቅ የሆነ ትምህርት ቤት ነው። ከተማዋ ደግሞ በጣም የበለጠ አሳይተው ነበር እነሱ። አድጋለች፣ አምራለች። አሁንም በማማር ላይ ነው ያለች። ወልዲያ ከተማ ስመጣ የሰማሁት ነገር አስፈሪና አስጊ ነበርና ሰማነውና ያየነው አንድ አይደለም። Yes,
የወልዲያ ዩኒቨርሲቲን የ14ኛ ዙር የተማሪዎች ምረቃ ያስቃኘንበት የዛሬው የጥበብ አይኖች መሰናዷችን እዚህ ላይ ተጠናቋል። ከፕሮግራሙ ጋር ካሳሁን ኃይለ ሚካኤል ከእናንተ ጋር ነበርኩ። በካሜራ አህመድ ተሾመ አብሮን ቆይቷል። ከቀሪ የአማራ ሚዲያ ኮርፖሬሽን ፕሮግራሞች ጋር ጥሩ ጊዜን ተመኘው። ጤና ይስጥልን። ወልዲያ ዩኒቨርሲቲያችን